ገንዘብ ኩላሊትሽን ብትሰጪው ይሄዳል። ጨምሯል ምንዛሬ ያለችኝ የአንድ ወር ለልጆቿ ትምህርት ቤት ለቤት ክራይ ለእናቷ አንቺ ፈልገሽ አምነሽ የሰጠሽውን ገንዘብሽን እኛ አሁን ምን እናድርግሽ? ለምሳሌ ይሄን ምክር ያዥ በነጻ ሰጥቼሻል። እንደዚህ ቻይና መምጣት የምትፈልጉ የማዳም ቅመሞች ሳውዲ ያቃሃል። እንደዚህ አይነት የሞኝ ስራ የምትሰሩት ለምንድን ነው? ወደ ዱባይ መምጣት የምትፈልጉ ልጆች ይህን ቪዲዮ በደንብ አድርጋችሁ አዳምጡ። ወደ ዱባይ በካምፓኒ መሄድ የምትፈልጉ ልጆች ቪዲዮን አዳምጡት። እንደገና ደግሞ ወደ ዱባይ በካምፓኒ ሄዳችሁ እውነት የተሳካላችሁ ልጆች እና እውነት እንደተባላችሁት ጥሩ ስራ ላይ ያላችሁ ልጆች ካላችሁ ደግሞ ከስር በኮመንት አሳውቁን። እንዲሁም ደግሞ ዱባይ በካምፓኒ ሄዳችሁ ጥሩ ስራ ይገጥማችኋል ተብላችሁ ወደ ስራ ያልገባችሁ ልጆች ካላችሁ በኮመንት አሳውቁን። ምክንያቱም አንዳንድ ራስ ወዳድና ጥቅመኛ የሆኑ ልጆች ከኢትዮጵያ እህቶቻችንን 400,000 300,000 እያስወጡ ወደ ዱባይ በካምፓኒ ጥሩ ስራ ትገባላችሁ እያሉ እየወሰዷቸው ብዙ እህቶቻችን ብዙ ወንድሞቻችን በየኢጃዛው እንዲሁም ደግሞ በየመንገዱ ላይ ነው ያሉት። ስለዚህ ቪዲዮን እንመልከተውና ዱባይ ላይ ያላችሁ ልጆች ይሄ ነገር ትክክል ነው ወይ ለእናንተ ትችዋለሁ። ምንድን ነው ማነች? ምንድን ነው እንግዲህ እያለች ያለችው በካምፓኒ ወደ ዱባይ መምጣት የምትፈልጉ የማዳም ቅመሞች ሳውዲ፣ ጆርዳን፣ ቤሩት፣ ባህሬን የትም ሀገር ያላችሁ እንዲሁ ደግሞ ከዚህ በፊት ልምድ ያላችሁ ኢትዮጵያ ያላችሁ የማዳም ቅመሞች ወደ ዱባይ በካምፓኒ መምጣት የምትፈልጉ ቁጥሬ ባዮ ስር አለላችሁ፣ ልታናግሩኝ ትችላላችሁ። ይህን አካውንት ሼር ኮፒ ሊንክ አድርጉልኝ። አመሰግናለሁ። ስለዚህ አሁን የትኛው ካምፓኒ ያላት ህጋዊ ናት ወይ? ማንን ነው የምታመጣው? ታሜ እኛ ሳናቅ የሚመጡ ልጆች በሷ በሚሊዮን እሺ የሆነ እንደዛ አሁን እዚህ ማለት እናንተ አወቃችኋት። አሁን እንደሷ አይነት ዛሬ በጣም ብዙ ልጆች አሉ። እንደዚህ አይነት ማለት ነገር የሚያደርጉ ሶሻል ሚዲያ ላይ በጣም ብዙ አሉ። አሁን እኛ ምንድን ነው እነዚህ ልጆች ማስቆም አልቻልንም። በጣም በዙ። ግን አትሊስት የኛ ልጆች መንቃትም አለባቸው። እንደዚህ ማንኛውም ልንገራቸው፣ ማንኛውም ፈሳም ወጡ ሚዲያ ላይ ማመንም የለባቸውም። እኛ እናማጣቸዋለን፣ እኛ እንደዚህ እናደርግላቸዋለን። የሆነ ቪዲዮ ተላከልኝ አንድ እህታችን ማለት ነው። ታሚ ይሄንን ልጅ ያውቃሃል? ታዲያ ያቅኝ ማለት ጓደኛዬ ነው እንዴ? ኖ የሚታመን ሰው ነው ከአንተ ጋር ኖ ከኔ ጋር ማለት ፎቶ የሚነሳ ሰው ሁላ ማለት ጓደኛዬ ወይም የማምነው ሰው አይደለም። ማንኛውም ሰው ከኔ ጋር ፎቶ መነሳትም ይችላል። አይ ታሚ ጓደኛ ኖ ጓደኛዬ አይደለም። ምን ሆኖ ነው ስላት ቪዲዮ ሁላ ላከችልኝ ማለት ነው። እኛ በህጋዊ መንገድ ነው የምናመጣው ከኢትዮጵያ ሲኦሲ ምናምን ተከፍሎ ኤክስትራ ክፈሉኝና እኔ ኤርፖርት ሰው አለኝ ክፍዬ አሳልፋቸዋለሁ። ኖ በውስጥ አናግሩኝ። ቪዲዮ ለቀቀ እዚሁ ሚዲያ ላይ አስሪ። ኧረ እኔ አላውቅም፣ በምንም ነገር አላውቅም አልኳት። እንዳትሸወዱ፣ ብራቸውን እንዳትበሉ። አሁን መንገዱ ስለተዘጋ ከኢትዮጵያ ግዴታ በሲኦሲ በምናምን ግዴታ ትምህርት መግባት አለባቸው። እሱ ደግሞ ሰው አለኝ እኔን የማሳልፋቸው ኑ በውስጥ አናግሩኝ እያላቸው ነው። ይኸውልሽ ከዛስ ብራቸውን ሲበላባቸው ማለት ማን ሄዶ ነው የሚጠይቀው? ማንም መጨረሻ ላይ በቃ ልጆቹ መተው እኮ እዚህ ልጆቹ መተው ራሱ ሌላ ዓለም ነው። በቃ ልጆቹ መተው አንድ ደግሞ ላሳይ፣ ሌላ ዓለም ልጆቹ መተው ወይ አይሰሩ፣ ልጆቹ መተው ወይ አይለወጡ፣ ልጆቹ መተው ትክክለኛ ህይወታቸውን አይመሩ፣ ልጆቹ መተው ትክክለኛ ነገር አያገኙ። በየቦታው መንገላታት፣ በየቦታው መሰቃየት፣ በየቦታው ችግር መድረስ፣ በየቦታው ማልቀስ። እነዚህ ልጆች ግን በቀላሉ ከብረው የራሳቸውን ህይወት መርተው ቤታቸውን፣ ሀብታቸውን፣ ንብረታቸውን፣ መኪናቸውን ይዘው ይኖራሉ። ስለዚህ ግዴታ ገባ እነዚህ ልጆች ማንቃት ያለብን እኛ ሆነን ሳለን ደግሞ ልጆቹ መንቃትም አለባቸው፣ ማወቅም አለባቸው። እናንተ ምን ጊዜም ቢሆን እንደዚህ አይነት የሞኝ ስራ የምትሰሩት ለምንድን ነው? ማን ነው ህጋዊ የሚያመጣችሁ? እናንተን ካመጣችሁ በኋላስ ምንድን ነው የሚያደርጋችሁ? ካላበላችሁ ማሚ የሚባል ማለት ነው። ማሚ ምናምን ይባላል። እሺ ላሳይ ደግሞ በቀጣይ ሙሌ ላሳይ። ለምሳሌ ያት እዚህ ጋር አሁን ለምሳሌ እሷ ላይ ልክ የምታስገባቸው ወደ ከሀገር ሲወጣ ከሀገር ለመውጣት ሲያስብ በስራ አሁን እሷ የምታስገባው እነዚህ ልጆች ለእንትን ነው የሚመስላት። ላይክ ለእንትን ተመልከት፣ እነዚህ ወንዶቹን ተመልከት፣ ተመልከት ልጆቹ ጋይስ ቪዲዮን ሁላችሁም እንደሰማችሁት ነው። በዚህ ሰዓት በጣም ብዙ ልጆች ከኢትዮጵያ ወደ ዱባይ እንዲሁም ወደ ተለያዩ ሀገራቶችም ካምፓኒ ላይ ትሰራላችሁ እየተባሉ ወደ ሳውዲም እየሄዱ እዛ ግን ወይ ስራ አይገቡ ወይ ከራሳቸው አይሆኑ ወይ ከጤናቸው አይሆኑ አጉል ነው እየሆኑ ያሉት እና 400,000 300,000 200,000 ዝቅ ካለ በካምፓኒ እንሰራለን ብላችሁ ከኢትዮጵያ እየወጣችሁ እራሳችሁን እንዳታጡ፣ እራሳችሁን አጣችሁ ያልሆነ ፈተና ውስጥ እንዳትገቡ። ገብታችኋላ? ቲክቶክ ላይ ያለው ቪዲዮ የሚሰራው ሰው ሁሉ ታዋቂ ነው ማለት ወይም ደግሞ ትክክለኛ ነገር ነው የሚያቀርበው ማለት አይደለም። አብዛኛው ለራሱ ጥቅም ሲል፣ አብዛኛው ለራሱ ገንዘብ ሲል ነው። ገብቷችኋል አይደለ? ከአንቺ እኮ 300,000 400,000 200,000 ወስዶ ከዛ አንዴ ከኢትዮጵያ ያስወጣሻል፣ ዱባይ ያስገባሻል። ከዛ የራስሽ ጉዳይ፣ ስራ ብትሰሪ ደሞዝ ቢሰጥሽ ባይሰጥሽ ጉዳዩ አይደለም። ስለዚህ ወንድሞቻችንም ጭምር በቃ የሚታያቸው ከኢትዮጵያ መውጣቱ እንጂ ዱባይ ሄደው ምን ይገጥማቸዋል፣ ዱባይ ሄደው እውነት ስራ ይገባሉ፣ ዱባይ ሄደው እውነት እንደተባለው ነው ወይ ከተባለ አይደለም። እንኳን አይደለም እንደዚህ በካምፓኒ ቅርና በኮንትራት ራሱ በህጋዊ በኮንትራት ሄደሽ መዳም ቤት ለመስራት ሄደሽ እንኳን ብዙ ፈተና ነው ያለው በዚህ ሰዓት። ስለዚህ ከምታደርጓቸው ነገሮች ጀርባ
በጣም ከባድ ጥንቃቄ አድርጉ። እናንተ ህይወቱ ስለሚመጡት ነገሮች እናንተ ናችሁ ኃላፊነት የምትወስዱት። ሌላ ማንም ሰው በእናንተ ህይወት ኃላፊነት አይወስድላችሁ። እንትና እንደዚህ ነግራኝ ነበር፣ እንትና እንደዚህ ብላኝ ነው። አይ እንደዚህ የሚባል ነገር የለም። አንድ አንቺ ህይወቱን ከገባሽበት በኋላ ማንም ዞር ብሎ አይሽም። ማንም ዞር ብሎ ብሩን ከተቀበለ በኋላ አንድ ሰው ስንት ልጆች ናቸው በካምፓኒ እየሄዱ አንድ ወር አንድ ቤት ይሰራሉ፣ አንድ ወር አንድ ቤት ይሰራሉ፣ አንድ ወር አንድ ቤት ይሰራሉ። ጉልበታቸውን እድሜያቸውን ሉዝ የሚያደርጉ ስንት ልጆች ናቸው። እሱ አልፎ ደግሞ ግማሽ ደሞዛቸው ካምፓኒው ነው የሚወስደው። 2500 ከሆነ 1300 ካምፓኒው ነው የሚወስደው፣ 1200 እሷ ነው የምትወስደው። ከእሷ በላይ ነው ካምፓኒው ኢቨን የሚወስደው። ስለዚህ ከመውጣታችሁ በፊት ስትወጡ ምን እንደሚገጥማችሁ እያንዳንዱ ነገር አስባችሁ ካልኩሌት አድርጋችሁ የሆነው ይሁን ብላችሁ ከሆነ ደግሞ ከሄዳችሁ በኋላ ስራም ከገባችሁ ቻል አድርጋችሁ ሰርታችሁ እንደምንም የሆኑ ነገሮች ላይ ስትደርሱ ያ ማለት ጥሩ ቤት ጥሩ ስራ ላይ ከገባችሁ እዛው እርግጥ ብላችሁ ሰርታችሁ ተመለሱ እንጂ ይሄ ከቤት ከካምፓኒ መቀያየሩ ራሱ ለእናንተ ለጉልበታችሁ ለጤናችሁ በጣም በጣም ከባድ ነው። እዚህ ቤት ሰርታችሁ ደግሞ ሌላ ቤት ሄዳችሁ እንዳዲስ አንተ አልከኝ ሰላም አሳፍረኝ። ደሞዝ ስንት ገባ? እስካሁን አልሰማችም። እንግዲህ ደሞዝ ስንት እንደገባ የዚህ ወር ደሞዟ ስንት እንደሚሆንላት ነው። ጨምሯል ምንዛሬ ያለች ነው። ስንት ወር ቀረ ነው ወደ ኢትዮጵያ ለመግባት ነው? ስንት ወር እንደቀራት? የአንድ ወር ለልጆቿ ትምህርት ቤት፣ ለቤት ክራይ፣ ለእናቷ በቃ እያከፋፈለችው የወር ደሞዟ እያከፋፈለችው የት እንደምታደርገው ስቀበል እዛው እንደምን አደርገዋለሁ። ፈጣሪ ሰላም አሳድረኝ። ሴትዮዬንም በደንብ አስደስታ አሳድርልኝ። ጠዋት ስትነሳ እንዳትገለኝ። ከባድ ጸሎት በእውነት እውነቷን ነው። እና የደሞዜ ነገር ነው። ወሩ ሲደርስ የት እንደሚደርስ እንጃ። ግን ሁሌ ጸሎት ሳረግ ሁሌ ደሞዜን አብሬ እደምረዋለሁ። ግን በቃ ጠፋኝ። ምን ብዬ መጀመሪያ ምን ብዬ እንደምጸልይ ጠፋኝ። ደሞዝ ካሰብ ሁሉ ለዛሬው ሳስብ በቃ ደስ ነገር ሁሉ ነገር ይጠፋብኛል። ከባድ አረብ ሀገር እንግዲህ በብዙ ውጣ ውረድ ውስጥ ታልፎ ነው ገንዘብ የሚመጣውና አረብ ሀገር የሚሰሩ እህቶች እንዳጠቃላይ አረብ ሀገር ያሉ እህቶች ወሩ ከመድረሱ በፊት ይሄ ደሞዝ የት ይደረጋል፣ የት ይሄዳል፣ የት ይገባል። በተለይ ልጅ ያላቸው ከሆኑ ልጅ የሚያስተምሩ ከሆኑ ቤተሰብ አስተዳደር ከሆኑ እናት አባት ወንድም እህቶቻቸውን የሚረዱ ከሆኑ እና ብሩን ወሩ ሳይደርስ 3 ቀን 4 ቀን ሲቀረው ወይ 1 ቀን ሲቀረው ይሄ ብር ምንዛሬ ስንት ነው ልክ እሷ እንዳለችው ከዛ ይሄንን ለእንትና ይከፋፍሉታል። እጃቸው ላይ ባዶ ይቀራል። እንግዲህ አስቡት ወሩን ሙሉ ሰርተው ዋጋ ከፍለው ያመጡትን ገንዘብ በዚህ መልኩ ከፋፍለው ነው ለቤተሰብ ለልጅ ለብዙ ነገር የሚያደርጉት ነው። ብዙ ሰዎች ግን ይሄን አይረዱም። እንደዚህ ተጨንቀው የሴትዮዬን ጸባይ ፈጣሪ አሳምርልኝ እንዳትገላመጠኝ ብለው ጸልየው በዚህ ልክ ጸልየው ራሱ ኢትዮጵያ ያሉ ሰዎች አይረዱም ይሄ ገንዘብ እንዴት እንደሚመጣ። እና አረብ ሀገር ላይ የምትሰሩ እህቶቼ ጠንካሮች፣ ጎበዞች፣ ብርቶች ናችሁና በርቱ። ግን ለማን ምን ልላክ ብላችሁ እንደምታስቡት ሁሉ ለራሳችሁ ይህንን ለልጄ ካስገባው ይህን ለእናቴ ካስገባው ይሄ ደግሞ ለራሴ ብላችሁ ማስቀመጥን አትርሱ። ምክንያቱም ሁሉም ነገር ያልፋል፣ ሁሉም ነገር ይቀራል፣ ሁሉም ነገር ደግሞ ይሄዳል። ያ ማለት ጊዜ ይሄዳል፣ እድሜ ይሄዳል። ወደ ሀገርሽ መግባትሽ አይቀርም። በየወሩ እንደዚህ ስትከፋፊና የወሯን ሙሉ እንደከፋፈልሽው ስትሰጪ ከቆየሽ ስትመጭ ባዶ እጅሽ ነው የምትሆነው። ምን ቤት እንኳን መከራይ ላይኖርሽ ይችላል። ስለዚህ የሆነች ነገር ለራስሽም እያስቀመጥሽ ልጅሽንም በአግባቡ ልጅ ካለሽ ማስተማር። ከዛ ባለፈ እናት አባት ወንድም እህት ከሆኑ እናት አባትሽ ደካማ ከሆኑ አቅመ ደካማ ከሆኑ እርጃቸው በልኩ። ከተቻለ አንቺን የማይፈልግ ነገር አድርገሽ በሱ እንዲተዳደሩ፣ ካልሆነ ደግሞ እንደዛ መስራት ካልቻሉ በአግባቡ እርጅ እንጂ ወንድም እህት የመሳሰሉትን ግዴታ በየወሩ እረዳለሁ ብለሽ አይምሮሽን አሳምነሽ በየወሩ ገንዘብሽን አትበትኝ፣ አትጨርሽ። ምክንያቱም በዚህ ሰዓት ያደረግሽለት ቤተሰብ እንኳን ከሌለሽ አይፈልግሽም፣ ከሌለሽ ምንም ከምንም ዞር ብሎ አያይሽም። እና ለራስ መቆምን ለራስ መሆንን በዚሁ እንዳትረሽ ለማለት ነው። ስለዚህ እኛ ምን እናደርግሽ? አሁን ምን እናደርግሽ? አንቺ ፈልገሽ አምነሽ የሰጠሽውን ገንዘብሽን እኛ አሁን ምን እናደርግሽ? እስኪ እህቶቼ እናንተም ሀሳብ አስተያየታችሁን በኮመንት የልጁ ጥፋት ነው የሷ ጥፋት ነው ፈልጋ ገንዘቧን ሰጥታ ከዛ ገንዘቤን አስመልሱልኝ ብላ እሪ ሚዲያ ላይ ያለችው ማለት ነው። እሺ ጎበዝ ደራሽ እንኳን ሰጠሽው፣ ለፍቅረኛሽ የሰጠሽው ስላስደሰተሽ የሰጠሽው። ስለዚህ እኛ ምን እናደርግሽ አሁን? በቃ እንዲሰጠኝ ነው እንድታሰጡኝ ነው የምፈልገው። ሌላ ምንም አልፈልግም። ስታለቅስ አይታችኋላ? ስታለቅስ ፈልጋ ገንዘቡን ስታ ከዛ ታለቅሳለች። እንደዚህ ማለት ጤነኛ ነው። አዎ በጣም ነው የሚያሳዝነው። በጣም
በጣም ያሳዝናል። ገና በተዋወቁ በ6 ወር ብር እየሰጠችው ነበር ማለት ነው። እኔ የምልሽ ከተዋወቃችሁ ዓመት ከ6 ወራችሁ ነው ፍቅረኛሽ ጋር የዛሬ ዓመት ከሆነ ብር መስጠት የጀመርሽው? ገና በተዋወቃችሁ በ6 ወር ነው ብር መስጠት የጀመርሽው? እኔ አይደለም ከዛም በፊት ቆይተናል ማለት የዛ ሰዓት ዝም ብለን ፍቅር ምናወራ ማሪ በጣም ብዙ ውሸት እያገኘሁብሽ ነው። እሺ በጣም ተዋሻለሽ። ውሸት አይደለም ውሸት አይደለም ዋሻለሽ። ከተዋወቅን ዓመት ከ6 ወራችን ነው አልሽ። ብር ለመጀመሪያ ጊዜ 10 ሺህ ብር የሰጠሽው የዛሬ ዓመት ገና ነው አልሽ። አሁን ገና 20 ቀን ይቀረዋል፣ ዓመት ሊሆነው ነው። ስለዚህ በተዋወቃችሁ በ6 ወር ነው ብር መስጠት የጀመርሽው። ስድስት ጥርት ያለ ነገር ለምን አትናገሪም? ባይዘው እንደ ውሸት የምጠየፈው ነገር የለም። ውሸትን አይደለም አቡ ለምን ዋሻለሁ? ውሸቴን ቢሆን ከምን ጀምሮ አልጽፍም ነበር። አሁን ምንድነው የሚያነፋርቅሽ? ታዲያ ለፍቅረኛሽ የኢትዮጵያ ብር 10 ሺህ ብር ከሰጠሽ ዓመት የሆነው አሁን እዚህ ጋር አንጥቶ የሚያነፋርቅሽ ምንድነው? ከጌጤ ጋር ስለሆነ ጌጤ ስለጠበሰ ምንድነው የሚያነፋርቅሽ? የራሱ ጉዳይ ገደል ይግባ። እኔ ተለቀቃት ብለው የሚመለከት እና ምንድነው የሚያስለቅስሽ? አልገባኝም። አሁን ምን ማንገድቦሽ ነው? ማና ታመሽ ነው? ሙሉ ጤነኛ ነኝ ወጣት ነኝ ሙሉ አካል አለኝ ብለሽ ምንድነው የሚያነፋርቅሽ? እዚህ ጋር የምታለቅሽው ለምንድን ነው? እና እኛ ምን አገባን? አማክረሽን አልሰጠሽው? ብቻችሁን ሆናችሁ ነው አይደል የሰጠሽው? እኛ ስጩና ከከለከለሽ እኛ አለን በኃላፊነት እንቀበለዋለን ብለንሻል። እውነቱን ልንገርሽ ከጌጤ ጋር ስለሆነ ቀንተሽ ነው እንደዚህ ቅጥል ብለሽ የምታለቅሽው እንጂ 36 ሺህ ብሩ ገርሞሽ አይደለም። ዓመት ሙሉ ወደሽ ከተሰፋሽ ወደሽ ወይ ሰጠሽው ብሩን ማን ስጫለሽ? ቤተሰብ የለሽም አንቺ የሚረዳ ጎረምሳ ወጣምሻ ከምትቀልቢ ለምን ትሰጫለሽ? መስተንግዶ ሰርቼ እግሬ ተቃጥሎ ምን ልጅ ያሳደግሽበት መሰለሽ? መስተንግዶ ሰርቼ እግሬ ተቃጥሎ ወይ ለእናትና ለአባትሽ የሰጠሽበት ቤተሰብሽን የጦርሽበት መሰለሽ? ጎረምሳ ባዳ ማታውቂውን በቲክቶክ ያወቅሽውን እኮ ነው የቀለብሽበት። ጠገብቻ በጣም ጠገበች። እኛ ስንት ችግር ስንሰማ ነው የምንኖረው? ስንት የታመመ ሰው ስንሰማ ነው የምንኖረው? ስንት ምስኪን የእውነት ችግር ያለባቸው ስንሰማ ነው የምንኖረው? ያንቺ ቁጥር ነው ሲጀመር። እኔ ታሪኩ ራሱ አልተዋጠልኝም። ያልሽውን ሰውዬ ቁጥር ከመሲ ባል ትልክልኛለች፣ አወራዋለሁ። እውነትነቱን ራሱ አላመንኩበትም። የሆነ ተመካከራችሁ ብላችሁ ቲክቶክ ላይ አጀንዳ መሆን ፈልጋችሁ ነው ሁላ የመሰለኝ ግን ማለት ነው። ለሌላ ጊዜ ግን እውነትም ሆነ ውሸት ለወንድ ብር የምትሰጡ ሴቶች እፈሩ፣ እፈሩ። አሁን የተሰጠሽውን ከሆነ ጦስሽ ውሰድ። ዝም ብለሽ ስራሽን ስሪ። ብሩ አይደለም የገረመሽ። ብር ቢገርምሽ አትሰጪውም ነበር ከመጀመሪያውም። አንቺ የገረመሽ ጌጤ ጋር መሄዱ ነው። እንደዚህ አይነት ሰው መጣጣም አይጠቅምሽም። ግን እፈሩ። የምር ወንድ ቁጭ አርጋችሁ የምትቀልቡ ለወንድ ብር የምትሰጡ እፈሩ። ልታፉ ይገባችኋል። ወንድ ልጅ ካልፈለገ በብር ልትይዙ አትችይም። ከወደድሽ ካከበረሽ ከፈለገሽ ብቻ ማብሮሽ የሚሆነው እንጂ ዳይመንድ ብትሰጪው ኩላሊትሽን አውጥተሽ ብትሰጪው ነገ ይሄዳል። የሚሄድ ከሆነ ያንቺ ካልሆነ አይደለም ገንዘብ ኩላሊትሽን ብትሰጪው ይሄዳል። ኩላሊቱን ታሞ ኩላሊትሽን ብትሰጪው ሲድን ይሄዳል። ሲድን ወደሚፈልጋት ይሄዳል። ወንድ ልጅ ፈልጎ ወዶ እንጂ በብርም በምንም ተገዝቶ ተይዞ አይቀርም። ለሌላ ጊዜ ማለት ነው። ይጠቅምሻል። ይሄን ምክር ያዥ በነጻ ሰጥቼሻለሁ። እንደዚህ አይነት ተረፈ አውጪ ጉዳይ እውነት ከሆነ ምናምን ይሰጥሽ ከሆነ እመልስልሻለሁ። መስተንግዶ ሰርታ ስንት ዋጋ ከፍላ ያመጣችውን ገንዘብ በቲክቶክ ላይ ታወቀችው ጎሩም ጨርሰናል። ከዛ ከሌላ ሴት ጋር እንደሆነ ስታቅ ደግሞ ገንዘቤን በልቶታል ብሬን አስመልሱልኝ ብላ ቲክቶክ ላይ መጣ እሪ። አሁን እቺ ምን ትባላለች? ሲጀምር እኔ ብዙ ጊዜ ብያቸዋለሁ፣ ወደፊት የምለው ነገር ነው። ወንድ ልጅ ሀቢባ እንዳለችው ነው የሚወድሽ የሚያከብርሽ የሚያፈቅርሽ ከሆነ ከአንቺ ገንዘብ፣ የራቁት ፎቶ፣ የራቁት ቪዲዮ፣ እነዚህን የመሳሰሉ ድራማዎች አይፈልግም። ቸግሮት እንኳን ስጭኛ አይልሽም። ምክንያቱም አጣታለሁ ብሎ ይፈራል፣ ይሰራል። ስለዚህ ለወንድ ገንዘብ የምትሰጡ ልጆች ሀቢባ እንዳለችው እንደግሜ ልበላችሁ እፈሩ። እንዴ ስንት የተጎዱ ቤተሰቦች የሉም በዙሪያሽ? ለእነሱ አስጫቸው። የተጎዱ ማለት ግዴታ የታመሙ ማለት አይደለም። ስንት ቡና መጠጣት የሚናፍቃቸው እናቶች የሉም? በየአካባቢው አሉ። ለእነሱ አስጫቸው። 1 ኪሎ ቡና 1 ኪሎ ስኳር ገዝተሽ ብትሰጪ እኮ የእነሱ ምርቃት እድሜሽ ይረዝማል። ነገሩም ገንዘብ ሰጥተሽ ከዛ ደግሞ ገንዘቤን በላ ብለሽ መጥተሽ እዚህ ሶሻል ሚዲያ ላይ ከማልቀስ በእውነት